ብዬ አየ እንደው የሆነ ነገር ብጠይቅሽ እሺ ትይኝ ይሆን? ምን ገዶኝ? እስኪ ደግሞ ሲሙት በይ። አሞት ወይ አለሚ አሞንኩሽ። አሁን እኔማ እንደው አንዳች ጥያቄ ጭንቅላቴ ላይ መጣች። ጠይቃት ይለኛል ውስጤ። እንዴ መጣ ይምጣ፣ አሁንስ ጠይቃታለሁ። አንቺው ደምዬ እመት ደምዋ እመት ምን ሸጋ እመት አንዴ ዙሪልኝማ። ወዴቱ ኧረ አንቺው እሺ እላለሁ አላልሽም? ወዴት ብዬ ነው እንጂ ግራ ቢገባኝ። ደም ሲሙት ብለሽ አሁን ብለሽ ዋላ ምን አልኩኝ? ወደ ምኑ ልዙር እኮ ነው ያልኩት። ታው እንጂ ደመሴ እንደው ደርሰ ለምንድን ነው ድንግጥ የምታረገኝ? ታው እንጂ ምናደግ ወደ ኋላ ዙሪማ እንዴ እኔ እኔ እንዲህ ዝም ብሎ ለማየት ሲያምረኝ ጊዜ ነው እንጂ ምንስ ፈልጌ አይደለም። በእውነት ለማየቱም ቢሆን አንቺን የሚያስጨንቅሽ ጠይቃልኩ እኮ እኔ ለማየቱም ይሁን ለሁሉም ነገር ይሁን አበየን ጠይቅ። አበየ መልስ ከሰጡ በኋላ ሁሉም ነገር ይደርሳል። ተው እባክህ ተው። ተንኮለኛ ወንድምሽ አለ እንዴ ያቀስቴ? አረ ተው ተው፣ ትጋደናላችሁ። እሱ ጋር እንደ ውሻ ትናከሳላችሁ። አረ ተው እባክህ፣ ወንድሜ ነው፣ ተው አማቼ ነው። ተው ተው እባክህ። አንጥሬ ነው የምጥለው። አንቺ ከመጣብኝ ነገር ወንድም ተብዬሽን በገባው ቁጥር እህቴን ለሌላ ምድራት እያለ እየተናገረብኝ ነው። ለሰፈር ለመንደሩ እያወራ ነው። የሚጠነቀቅ ከሆነ ይጠንቀቅ፣ ኋላ እጄ ላይ ደሙ እንዳይፈስ። ቆየ እኮ እሱማ ከተሜ ነው የምድርስ ካለ ቆይቷል። በሶብር ካልሆነ እሱም ኃይለኛ ነው። ታንተ የባሰ ሽፍታ አይሁን አይውጣ እንጂ ኃይለኛ ነው። የኔነት እባክህ ተረጋጋና። ሽፍታ ከሆነ አኮላሽቼ ቁጭ ነው ማድረግ። እኔ ደምስ አይደለሁ። ኧረ ተው ደምስ እያማሪው ቀራታል። ኧረ እባክህ እንደው ለፍቅራችን፣ ኧረ ለፍቅራችን ተው። ኧረ ተው እንደው እኔ ሳላሳዝንህ እንደው ለኔ ስትል ደሜ ሆዴና ኋላስ ንጹህ ነኝ ብለሻል። ታዲያ ሽማግሌ ልኬ አግብቼሽ ያጣው ዕለት ግን ያኔ እኔ ደምስ አይደለሁም። ኧረ እንዴት እሱ አትበል፣ ነግሬሻለሁ። ተው ደምስ የተው እያወከኝ ያ እሱም እኮ የሚፈልገኝ እንጂ አልፈልገውም። እውነት ለእኔና አባዬስ ክብር ቢሆን ያንተንስ ተው፣ የአባቴ የእናቴ ክብርስ ቢሆን ማንም አልነካኝ ስለ እሞት አምኜሻለሁ። አስካልዬ ወይኔ ነይ አስካልዋ ሌላ ስማተን አያውቅም። እኔ አስካል ጫለው ቀይሮ ያለው መሽናሽ ወርቅ እንደው አባቴ ድረስ በቅጡ ጥራኝ ደሜ የትኛው ይሻልሻል? ወየ
እኔስ እንደው እየፈራው ነው። ሆዴን ጭንቅ ይለዋል። አመኑ ማጣሽ እየመሰለኝ አንቺ አረጋ ከየት አመጣው? ምን ጉዱ ነህ? ኧረ ምን ባይበጀን ሞት ይለየን። ስለከጀልኩሽ ነው መሰለኝ እንዲሁ ፍራውት የባሰብኝ። አካላት የተው እኔ ደርሰህን የልብ አታስሸብረው። ተው እባክህ በፍቅራችን። ባለፈው ዕለት የሰጠውሽን ቅባት ጨረሽው እንዴ? አረ እሱማ ጧት ማታም እየተቀባሁት አለቀ። ሰላም ውድ ቤተሰቦች፣ ይሄ ቪዲዮ ላይክ፣ ሪፖስት፣ ሼር፣ ፎሎ አድርጉ። በመጀመሪያ አርቲስት ነፃነት ወርቅነህ በጣም የምንወደው በጣም የምናከብረው እንደ ቤተሰባችን የምንሳሳለት ሰው ነፍሱን ይማረድን ለማለት እወዳለሁኝ። በድጋሚ በሱ ጉዳይ በእንደዚህ አይነት ነገር ባይመጣ በጣም ነበር ደስ የሚለኝ። ግን ደግሞ አንዳንዴ አስገዳጅ ነገሮች ሲኖሩ የሚመጣበት መንገድ አለና ትናንትና ምን ቤት ከፍተን ብዙዎቻችን ሀሳብ እየሰጠን ነበረ። ሁሉም የተለያየ ሀሳብ አለው። ነገር ግን ያላያችሁ ካላችሁ ቪዲዮ ገብታችሁ በደንብ ይዩትና ዛሬ በድጋሚ ላይ የተሰማን ሀሳብ እንሰጥበታለን ማለት ነው። እና ትንሽ ነገር በቪዲዮ ማለት ስለፈለግኩኝ ነው። ቤተሰቦቹ እህትና ወንድሞቹ የተናገሩትን ንግግር ሰምታችኋል ብዬ አስባለሁ። በጓደኛው እና በሚስቱ ላይ ያለውን ነገር ምን ያክል እሱ ላይ ተጽዕኖ ፈጥሮበት እንደነበረ። በነገራችን ላይ ብዙ አስመሳይ ሰዎች አሉ፣ በዚህ ሰዓት ብዙ የምናያቸው ነገሮች አሉ። ይህንን አስመልክቶ እሷ ባለቤቱ በቀብር ስነስርዓቱ ላይ ስታደርግ የነበረውን ነገር ብዙዎች ሲቃወሙ ነበር። እንኳን ይህን የመሰለ ሰው ጎረቤት የሞተባት አትመስልም እያሉ ብዙዎች ሲሉ፣ እኔ ግን የድንጋጤ ስሜት ይሆናል የሚል ሀሳብ ተሰጥበት ነበረ። ነገር ግን ብዙዎች የተቃወሙት ነገር አሁን ላይ ይፋ ሆኖ ሁለቱ ጥሩ ነገር እንዳልነበራቸው ወንድሞችና እህቶች ተናግረዋል። ነገር ግን ብዙዎች አሁን ላይ ትናንት እንደዛ ሲሏት የነበሩ ዛሬ ግን ግልብጥ ብለው ከእሷ ገንዘብ ፈልገው ነው የሚል ሀሳብ ይሰጧሉ። እኔ ግን ያ አይታየኝም። ነፃነት ወርቅነህ ነፍሱን ይማረውና በቆሙ ሰዎችን እንዳረዳ ዛሬ ግን በሱ ሰበብ መደመኛ እንደተደረገ ይሰማኛል። ስለዚህ ይሄ ደግሞ መቆም ስላለበት ወንድሞቹና እህቶቹ ከአቅም በላይ ሲሆን ወደኛ ወደ ህዝብ የመጡ ይመስለኛል። ልመናን አናበረታታም። ታማሚ ናት፣ 3 ልጆች አሏት ለምትሉ ደግሞ እኔን አይደለም በአሁኑ ሰዓት ራሱ 10፣ 6፣ 8 ልጅ ሰው ኢትዮጵያ ውስጥ ቁጭ ብሎ እናቶቻችን በአንድ ጎናቸው እየሰሩ የሚያኖሩ የሚያስተዳድሩ አሉ። ስለዚህ እንኳን አሜሪካ ላይ በብዙ መንገድ የምትታገዝበት አጋጣሚ እያለ ቀርቶ ስለዚህ እስካሁን የተዋጣው ነገር በቂ ነው ብዬ አስባለሁ። በዛ ዙሪያ ብቻ ቢወያዩበት እና ኮሚቴው አንድ ሀሳብ ሰጥቶ ለነፃነት ቋሚ ነገር ቢያደርግለት በጣም ደስ ይለኛል። ስሙ የሚጠራበት የማይረሳበት ነገር እንጂ በየአጋጣሚው ልመና የማበረታታት መልኩ ጥሩ አይደለም። እህቶቹና ወንድሞች ላይ ያለውን ጫና ሰምታችኋል። ለማንኛውም እናንተ የተሰማችሁን ሀሳብ አስተያየት ማቅረብ ትችላላችሁ። በላይቭ ላይ ማታ እንገናኝ። ወዳችኋለሁ። መልካም ጊዜ። ከኮትስኮ ወጥቼ ውሃ ገዝቼ በሮልስ ሮይስ ውሃ ገዝቼ ከኋላ ተረጋጋ ሮልስ ሮይስ ሰባይ እየተቀየረ ነው። እየቀበስኩ ነው ጋይዝ። እንደዚህ መሆን አልፈልግም። ልጸልይ ነው አሁን። ላመስግን ቅብጥ በል ወንድምዬ። ታባት ሺህ ዓመት አይኖርም እኮ እንዴ! ምነው አሜሪካ ሄደህ እንኳን እረፍ እንጂ። ምነው ሸዋ እንዴ! በጣም እረፍት የማያስፈልጋል። እኔ እንደውም በባለፈው እያልኩ ነበር ሰውነቱ ይሄ ልጅ እየተጎዳ ነው እያልኩ ነበር። የሆነ ሰዓት ላይ በጣም ቀንሶ ነበር። እያሳለ ሁላ ነበረ እንትን ሄዱ ጊዜ መቀሌ ሄዱ ጊዜ ማለት ነው ከጃጋ እና እረፍት ያስፈልጋል ወንድም አለም። አንዳንዴ ራስን ማዳመጥ ፈታ ማለት ለራስ ጊዜ መስጠት ያስፈልጋል። ፈታ በሌት አባት ምስልና ሌላው ነገር እንግዲህ ወንድማችን እየገሰገሰ ነው። ጉዞ ወደ 10 ሚሊዮን ማለት ነው። አሁን 5.5 ገብተናል። ቁጥሩ ራሱ ከበደ። ጋይስ ኮንግራ በሉት። ይኸው እንደምታዩት ኮንግራ እያላቸው ጻፉለት። ግን ማለት ነው ኮፒ ሊንክ አድርጉለት አካውንቱ። እኔ አሁን በበኩሌ በጣም ቆይቷል፣ ሰርች እያረኩ ነው የምገባው። እየደረሰኝ አይደለም ቀጥታ ማለት ነው። እና ኮፒ ሊንክ አድርጉለት። ጉዞ ወደፊት ወንድማችን። እንኳን ደስ ያለ 5.5 ገብተናል። እንኳን ደስ ያለ እንደ የጋራ አካውንታችን ነው። ስለዚህ ወዳቸዋለሁ። ባይ ባይ።